መላበሉኝ ነው። ያሳሰባችሁ ያስጨነቃችሁ ነገር ጉዳይ ካለ እንመካከርበታለን። ያው ባለሙያዎች አይደለንም ሁሌ እንደምንለው እንደ ቤተሰብ እንደ ወንድም የምንመካከርበት ነው የሚሆነው። አንድ አድማጫችን ግን በጣም ያሳሰበኝ ጉዳይ አለ ብሏል። በቀጣይ ስልክ መስመር ተገናኝተናል። ሄሎ ሴት ናት ብላለች። እሺ ሄሎ አቤት እንደምን አለሽ? ሰላም ናችሁ? ሰላም ነው። እንዴት ነሽ አንቺ? እግዚአብሔር ይመስገን። መላበሉኝ ብለሽ ያው ቴክስት አድርገሽልን ነበር። ምንድነው እንደዚህ ያስጨነቀሽ ጉዳይ ያሳሰበሽ? ያሳሰበኝ ጉዳይ በመጀመሪያ ፍቅረኛ ነበረኝ። እሺ ከዛ ቤተሰብ አስልክ ምናምን አልኩት። ሽምግልና ሽማግሌ ያስልካልሽው? እንደዛ ስለው ቆይ የራሴ ቤት እንስራ ምናምን ድፍራና ላስልካለሁ ምናምን አለኝ። ከዛ እሺ ብዬ አንድ አመት ጠበቁት። በሁለተኛ አመትም ስለው ቆይ አለኝ። አልሰራም። መሬት አለው ማለት ነው? ቤተሰብ ገና የሚኖር መሬት አለው፣ ገበሬ ነው፣ ስራ ይሰራል ማለት ነው። እሺ ከዛ ስልክ ስለው በሁለተኛ አመቱ እምቢ አለ። በቃ ቆይ አለ። ከዛ ስለው በቃ የሚያስልክ ነገር እንዳልሆነ ታውቅ በቃ እንግዲህ እንገናኝና አስልካለሁ አለ። እሺ ይሄ ልጅ የፈለገ ለሌላ ነገር ነው ብዬ እኔ ጠረጠርኩና ራሴን በቃ የግድ የምትያል መገናኘት አለብን አለ። በሁለተኛ አመታችን ማለት ነው መገናኘት አለብን አልሽው አለኝ። በስልክ ነበር የምትገናኙት ከዚህ ቀደም? በአካል እንገናኛለን ግን ግንኙነት ማድረግ አለብን። ከዛ በኋላ ነው ማስልካለኝ። እሺ ከዛ እንደዛ ሲለኝ ደሰነን ቻል ወይ ትተኛለሽ ወይ እንደዚህ ተመጫለሽ አለኝ ማለት ነው። አፋጥ ያዘኝ። ከዛ ምን ልወስንም ወሰነው ግራ ገባኝ። ይሻልኩና ሰኔም ሲያል ደረሰች። 3 ቀን ሲቀረው በቃ ላብዶ ነው። እኔ እዚህ አዲስ አበባ ነበር የምኖረው። እዛ ስራ ሊጀምር ነበር ይሄ ቤተሰብ ላይ። እሺ ከዛ ወንድሞቼም ቤት ተከራይተውልኝ ምናምን ስራ ሊጀምር ጅማሮ ላይ ነበርኩ። ከዛ በቃ ሰኔም ሲያል 3 ቀን ቀረው። በቃ ቁርጧና ማዘርን ሸኘኝ አዲስ አበባ ለርሞ አልኳት። ወንድሜንም ሳልናገር በቃ አዲስ አበባ ለርሞ ቤት ባንዲ ምን አይነት ውሳኔ ነው ወሰንሽ? በቃ ለርሞ አልኳት። በቃ ታውሎ አዲስ አበባ ቅዳሜ ነበር ምክያል ሐሙስ ነው ምናምን አዲስ አበባ ገቡ። ከዛ እሱ ትመጣለች እያለ ሲጠብቅ እኔ አዲስ አበባ ደወለ። የት ደረሻለኝ? አዲስ አበባ ደርሻለሁ። ከዛ ለምን አለች። እዚህ ሆኛ አስልክ አልኩት። እንደዛ ስለው በቃ ስልኩን ዘጋ። አላስልክም አለ። ከዛ ያንን የሰማ ሰው ስራ ልጀምር ነበረ እንደዚህ ሆነ አይደል የሚል ሰው ያወቀ ሰው ሌላ ሰው አስተዋወቀኝ። ደወለና እንደዚህ ነበር ለትዳር ተፈልክሽ ለትዳር የሚሆን ሰው ላስተዋውቅሽ አለኝ። ራሱ ነው የሚለው? ሌላ ሰው ትምህርት አብረን እንማር ነበር ያ ልጁ ማለት ነው። ከዛ በቃ እኔ ለትዳር ያለ ጉጉት ይሆን ምን ሆኜ ይሆን እሺ አልኩና ያንን ልጅ ዝም እንደዛ ሲለኝ እሺ ብዬ በቃ ተዋወቁ ከሌላ ሰው ጋር ማለት ነው። እሺ በይሞ ፎቶ ተላላክ። ከዛ በአንድ ሳምንት ቤተሰብ አስላክ። በቃ እኔንም አላየኝም በይሞ አየኝ። በቃ ቤተሰብ አስላክ። ከዛ የአንድ አካባቢ ሰዎች ናችሁ? አንድ አካባቢ ነው ግን ልጅን አላውቀውም። አታውቂውም? እሺ አንቺ በአንድ ሳምንት ያው ላካልሽው ወዲያው? ልጁን ቤተሰብ ያስልካል። ለትዳር የሚፈልገው በቃ ላስተዋውቅሽ አንቺም ለትዳር የምትሆኚ ልጅ ነሽ ላስተዋውቅሽ ያለኝ። እንደዛ ሲለኝ በቃ እሺ አልኩና ተተዋወቀ። ቤተሰብ ተዋወቀ። ከዛ በጥር ቤተሰብ እናገናኝ ሰርግ ታይው በአዝ ዘመናው ሰርግ ምን ማያረግም በቃ ቤተሰብ እናስተዋውቅ ሲለኝ እሺ አስተዋወቅን ቤተሰብ። ከዛ ተዋወቁ በጥር እዚሁ ትዳር ቤት ምናምን እንደዚህ የቀየሰ አዲስ አበባ ስለ እንደዚህ ቤት ተከራይቶም ሆነ ምናምን ትዳር ምን መራ ነበር የመሰለኝ። አስተዋወቅን ይዞ ይመጣ። አይ እዚህ መጀመሪያ ሰው ቤት አልነበርኩ ሰው ቤት ግቢና ከዛ በኋላ ነው ትዳር ምን ይዝ እንጂ አሁን በቃ ምንም ያርገዝቼ ምናምንም ብሎ በቃ ታመነኝ። ከዛ ሻልኩና ሰው ቤት ገቡ። እንደገና ያው አግብቼ ቤተሰብ አብረን እንዳለን የሚያውቅ እንደዚህ አብረን እንዳለን እንትን በይና ሰው ቤት ግቢ ከዛ በኋላ ቀጣይ አመት አብረን እንኖራለን አለኝ። እሺ መጀመሪያ ግን እኮ ስራ ልጀምር ወንድሞቼ ተከራይተውልኝ ብለሽ ነበር። ጀምረናል እንጂ አልተከራይ ይሄ ጎጃም ነው እኮ ነው ዛገሬ እኮ ነው እንዴ? አዲስ አበባ ደግሞ ሰው ቤት ገባሽ? እሺ ተመልሼ በቃዲያም ድሮ ሰው ቤት ነበርኩባቸው ሰዎች ላይ እንደገና ተመልሼ መጣውና ገባው።
ከዛ እነሱም በደስታ ተቀበሉኝ። አብረን እየኖርን እዛው እንደዚህ እንትን እያልኩ እያለ ስራ እዚሁ ሰራተኛ ገብቼ እያለሁ በ5ኛ ወሩ ነው በ6ኛ ወሩ ደግሞ ጎጆ መደን ስራ መጀመር አለብን አለኝ። ይሄው ልጅ ነው። እሺ ከዛ እንደዚህ ከምትሆኑ አሉኝ እነዚህ ያሉባቸው ሰው ከምትሆኑ እዚሁ ምግብ ቤት ከፈታችሁ ምንም ከፈታችሁ እዚሁ ሆኖ እዛ ሰላም ስለሌለ እዛ ትዱ አሉ። እሺ እንደዚህ ስለው አይ በቃ እዛ ነው መሄድ ያለብን ምናምን አለ። እሺ ብዬ እነሱም በቃ ስጦታ ምናምን ሰጣጡና ሰደዱ። ሄድኩ። ሁለት ወር አብረን ሆን። ከዛ አውቆ ምን አለኝ ገንዘብ የለም ወሰር ለሆነ ነው አለካን። ከዛ ያንቺ የቤት ዕቃ ይገዛበት የኔ የሥራ መጀመሪያ ይሆናል አለኝ። እሺ ያለ የቤት ዕቃ ገዛው የምግብ ቤት የቤት ዕቃ ምናምን ያቀደም ወንድሜ ላይ የነበረውን ብርም አመጣውና በቃ እንዳለ የቤት ዕቃ ተገዛ ስራ ጀመር። ትጀምርም የሱ ብር አልመጣም በእኔ ብር ትንሽ ብር ተረፈ። በቃ እንደዚህ እንጀምርና አለ ተጀመረ። ያንም ትንሽ ወር እንደሰራን ስራውም ገዘቀዘ። ብር ጨምር ስለው ቆይሽ ይለኛል። ኋላ በመስከረም በሐምሌ ማርያም ይሄር ነው መስከረም አዲስ አበባ ብር ተይዞብኛል ለህር ነው አለኝ። እንዴት ታዳለህ ቀደም እንደዛ ብለሽ ወዳ መጣይ ለምን ስለው በቃ ተይዞብኛል አለና በቤተሰብ አስፈረደ። ሄደ ልብስ ምንም ሳይዝ ወጥቶ ወደ ጠብቂኝ እስከ በሳምንት እመጣለሁ ጠብቂኝ አለኝ። ጠበቅኩት። ህዳርን ማለፈ ይመጣል ስል የለም። ከዛ በጥር ነው የምመጣለሁ። መስከረም ሄዶ በሳምንት እመጣለሁ ያለው ጥረው ነው። ጥሩ ነው 5 ወር ሞላውሽ። እሺ ከዛ በቃ የቀደም የነበርኩባቸው ሰዎች አንቺ ልጅ ምን ሆነሽ ነው ምናምን በቃ አሁንም ቢሆን እኔ በቃ ማልቀስ ነው ፍሬ አሁንም ቢሆን ገንዘብሽን ካበቃ እቃውንም ታይለትና ውጭ በቃ እሱ አንቺን እንደጉልት ነው ያረጋሽ ምናምን አለችኝ የነበርኩባት ሰው ይዘ። እሺ መጀመሪያም የዛኛውን ህይወቴን ያንኛውን ፍቅረኛዬን ስለምታውቅ ታይብላኛለች መጀመሪያ። ከዛ እንደዚህ ስለሆነ በቃ ነቂ አትነቂም ወይ ምናምን አለች። ከዛ አንድ ጥያቄ ላቀርብልሽና ንገሪውና እሺ እንግዲህ ከሆነ ችግር የለውም አለችኝ። ምን አለችኝ? እዚሁ እቃም መልሳ ወደ አዲስ አበባ ጫናት ትባልም እኔ ፍራሽ ገዛላችኋለሁ ቤት እከራይላችኋለሁ ያንዱ ድርጅት እንደሆነ ገባለሁ ልምጣ እንደዚህ ልትከራይልኝ ነው በይው አለች። እሺ እንደዛ ስለው አይ አለኝ። እስከ ነይና እስከ ጥር ድረስ እነሱ ሰዎች ላይ ቆይና እንደገና ተመልሰን እንሄዳለን እንጂ እኔ ላይ አትወኝ ማለት እንደዛ ሲለኝ በቃ ተዳሪ መፍታት አለብኝ አልኩና ተፋታን። እንተፋታ ያንኛው ልጅ ደግሞ መፋታቴን አውቆ ደግሞ ደወለ። የመጀመሪያ ፍቅረኛ እሺ እና አሁን ምን ልሁን ነው? ኦሬዲ ተለያይታችኋል ከዚህኛው ጋር? ከዛ ጋር ተለያየን። በቃ ምንም ገንዘብ ምንም የላትም ብሎ ሁሉም ያን ካደኝ ቀጥታ ራሴን ብቻ አዲስ አበባ መጣ። አሁን አዲስ አበባ ነሽ? ምን ያክል ጊዜ ሆናችሁ አሁን ከተለያያችሁ? አሁን 2 ወር 3 ወር። በህጋዊ መንገድ ፍቺ ፈጽማችኋል? ተለያይታችኋል? መጀመሪያም በቤተሰብ ስለነበረ ዝም ብሎ ነው በቃ። እሱ ትቶሻል? አሁን የራሱን ህይወት እየመራ ነው ማለት በቃ ተነጋግራችኋል በዚህ ጉዳይ ማለት ነው? ዝም እየጥየለት ወጣው በቃ ሁደመነውን ቃም ያኔ ገንዘብም አላመጣችም ብሎ ስለካደ በቃ ዝም ብዬ ወጣሽ። ስለዚህ አሁን ከሱ ጋር ግን በቃ በቀጣይ አብራችሁ እንደማትኖሩ ነግረሽዋል? ከየትኛው ጋር? አሁን ቀድሞ ከነብ ትዳር ከመሰረትሽው ልጅ ጋር ለኖርም አልፈልግም እሱም አይለኝም። አይ ያው አንቺ ስለፈለግሽ ብቻ ሳይሆን ማለት በህጉም አሁን በትዳር ላይ ትዳር እንዳይሆንብሽ በህጋዊ መንገድ መቼም በሽምግልናም ቢሆን ያው የሚታወቅ ነገር ነው። ተጋብታችኋል፣ ቤተሰብ ድሯችኋል። አሁን ቀጥታ እሱን አቋርጠሽ በአጭር ጊዜ በ2 ወር ውስጥ ሌላ ትዳር ማግባት ያው በህጋዊ ፍቺም ስላልተደረገ በትዳር ላይ ትዳር አይሆንብሽም ወይ አያስጠይቅሽም ወይ? በእኔ ሀሳብ ያስጠይቀኛል ብያለሁ። ምክንያቱም ቤተሰቦቹም በቃ እሱ ሚስቴ ነች ቢልስ ባለመብት እኮ ነው። እሱ ሚስቴ ነች አልተፋታንም ቢልሽ ምንድነው ምላሽሽ የሚሆነው? እኔ አልፈልገውም ብቻ ልትይ ነው? መብት ካለው ለምን ጥሎ ይሄዳል? አንድ ላይ ግን ምን ያህል ጊዜ ኖራችሁ? አሁን አንድ ቤት ከሱ ጋር ምን ያህል ጊዜ ኖራችኋል? 2 ወር ብለ ያዘው ከሐምሌ እስከ መስከረም በቃ። ያ ቤተሰብማ የሚያውቀው እኮ ከአመት ቤተሰብ የሚያውቀው ከአመት ከ2 ወር በላይ ነው አይደል? እዚህ አዲስ አበባ መተሽ አንድ ላይ እንደምትኖሩ ነው ቤተሰብ የሚያውቀው። ጥር እየተሰባሰባወቅን አሁን በጥር አመታችን ነው በቃ ብለ ያዘው። ግን እኛ የኖርን 2 ወር ከሐምሌ እስከ መስከረም በቃ።
አንድ ላይ ኖራችሁት? እሱ ያለበትን ህይወት አሁን ታውቂያለሽ አንቺ? አላውቅም የት እንዳለ አዲስ አበባ ነው ይላል እንጂ አላውቅም። ደውሎልሽ አያውቅም? ደውሎልሽ አያውቅም? አይደውልም። እሺ አንቺስ ደውለሽ ታውቂያለሽ? አንድ ቀን ደወልኩ። በቃ ዝም የኔ ሲም ነበር የሱን ስም እኔ ይዤው ነበረ። የማን ኦኬ የሱን ሲም ካርድ መጀመሪያ ሰጥቶኝ ነበረ። ያንን የድሮውን የኔን ሲም ጣልና የሱን ሲም ሰጠኝ። ከዛ ያንን አዘግቶብኝ ነበረ። ያኔ ሌላ ደወልኩ። ዝም ብዬ በቃ ምልክት ነው ያደረኩት። ከዛ ደወለ። ሲደውል አውቄ ይቅርታ ተሰስቼ ነው ብዬ ቴክስት ስጠፍ እንደገና መልሶ ደወለ። ሲደውል አነሳው። አካውንቴ በሱ ነበረ ለማስተካከል ነበር አካውንቴን ይቅርታ ስለው አንቺ ደንቆሮ ምን ታረጊ ነው ደወልሽ አለኝ። እንደዛ ሲለኝ መልሼ ልሳደብ ስደውል ዘጋብኝ በቴክስት። ስለዚህ አሁን ተቋጭቷል ይባላል እናንተ ግንኙነት? ተቋጭቷል ይባላል? በቃ ተለያይታችኋል? እኔ ተለያይቻለሁ ብዬ ነው የማስብ። እንግዲህ ስለ ህግ ነገር ስለማላውቅ እንጂ እሱ አንደኛ ያው ባለሙያ ማማከር ይጠይቃል። አንደኛ የነበራችሁበት ትዳሩም የተመሰረተበት መንገድ ከዛ በኋላ ደግሞ የተለያያችሁበትም ሁኔታ ታይቶ ያው ምክር ብታገኙ ጥሩ ነው። በእኛ በኩል እናመቻችልሽ እንችላለን ይሄንን በተመለከተ። ከዛ በተጨማሪ የመጀመሪያ ፍቅረኛ ያልሽው አሁን መመለስ ይፈልጋል እንዳልሽው ካንቺ ጋር ማግባትሽን እና መለያየትሽን ያውቃል፣ ሰምቷል ማለት ነው። አዎ እሺ ካገባሽ በኋላስ እንደው ፍላጎት ነበረው ከሌላ ሰው ጋር ሲያይሽ ምናምን? በመሃል ይደውል ነበር። ከዛ እኔ አትደውልልኝ ብዬ ነው እንጂ ቀደም ገና ሳገባ በመሃል ይደውል ነበር። ምናልባት ማግባትሽን አውቆ ተመልሶ እንዳይሆን እልህ ይዞት በመሃል ይደውል ነበር። ግን እኔ አሁን ሳስበው በቃ እልህ እንዳይሆን ምናልባት ፍቅር ብቻ ሳይሆን እልህም ጭምር እንዳይሆን እንጂ ያለው ሰው በቃ እኔ ግራ ገባ። መሸነፍ አልሸነፍ ባይነት በሌላ ሰው ተነጠቅኩን የሚል አይነት ስሜት ያኔም ከዛም ሳልቋጭ ስለሆነ መጀመሪያ የሚገቡበት የኔ ህይወት እንጂ ያው አሁን ግን ምን መሰለሽ የመጀመሪያው ነገር ትዳር የመሰረትሽው የዚህኛው ጉዳይ መቋጨት አለበት በህጋዊ መንገድ። አንቺም አሁን ይሄ ልጅ በማንኛውም ሰዓት ሚስቴ ነች ብሎ ጥያቄ ቢያነሳ ይችላል። ምክንያቱም ቤተሰቦችሽም የሚያውቁት ሰው ምስክር እንኳን ቢባል ከአመት በላይ አንድ ላይ እንደኖራችሁ ነው የሚታወቀው። ስለዚህ በቃ ባለ ትዳር ነሽ ተብሎን ቤተሰቦችሽም የሚያውቁት እንግዲህ አካባቢ ምስክር ተብሎ ቢጠራም በእንደዚህ በትዳር ውስጥ እንዳለሽ ነውና በትዳር ላይ ሌላ ትዳር መመስረት በራሱ ወንጀል ነው። ይሄንን ከህግ ባለሙያ ጋር እንድትፈቺው እድል እናመቻችልሻለን። ከዛ ውጪ ግን የመጀመሪያው ነገር ይሄ ነገር መቋጨት አለበት። አንደኛው የሰራሽው ስህተት ያው ቶሎ ለትዳርም ጉጉ ስለሆንሽ ቶሎ እንግዲህ ተጠቃሎ በአንድ ቤት የመኖር ጉጉቱ ስላለሽ በሳምንት ትውውቅ ወደ ትዳር ገባሽ፣ ይሄ ነገር ተፈጠረ። ስለዚህ በህይወትሽ ይሄ ነገር ቢቋጭ እንኳን ዳግመኛ እንደዚህ አይነት ስህተት እንዳይፈጠር አሁን ከምትዩ ልጅ ጋር ጊዜ መስጠትን ደግሞ መልመድ አለብሽ። እስኪ ጊዜ ስጪው። ይሄ ከተቋጨ በኋላ ማለት ነው ዘለሽ አሁንም ወደ ትዳር እንዳትገቢ በደንብ ተቋጨ ያልኩበት ምክንያት ማለት ነው አብሬ ያልነበርኩ ልብስ ምናምን ሳወጣ ቃል ስለካደኝ በቃ እነሱ ብዬ ነው ቤተሰቦቹን የኔን ቤተሰብም ይዤ እሱን ቤተሰቡን ይዤ አስረክቤ ነው የወጣው እንጂ ዝም ብዬ እንትን ብዬ አይደለም። ግን በቃ እኔ እንግዲህ እኔ እና እሱ ባልና ሚስት ስለማንሆን እነሱ እቃውን ተረከቡኝ። ስለካደኝ እኔ ሰርቼን ያገኘው ድሮም ሰርቼ እንትን አድጋለሁ ብዬ ነው ዝም ብዬ ጥያቄያቸው ልብሴን ብቻ የወጣው እና የዛን ጊዜ ቤተሰቦቹ እንደተፋታን ያውቁታል ብዬ ነው። አዎ ልክ ነሽ። አንቺ የሚያነሳሽው ነገር አለ። ግን ያው የተመሰረተበት መንገድ በቤተሰብ ስለሆነ ቢያንስ አሁን የህጉን ጉዳይ እኛ እናግዝሻለን ብለናል። ከዛ በተጨማሪ ግን ቤተሰብ አለ፣ ሽማግሌዎች አሉ፣ በቤተሰብ መካከል ያሉ የተፈጠረውን ነገር ተናግሮ ያው በቤተሰብም እውቅና ቢሆን ጥሩ ነው። በሽማግሌዎች እውቅና መሆኑም ጥሩ ነው። በቃ እንደዚህ አንቺ በራስሽ ማድረግ ትችያለሽ። ይሄንን እንደዚህ አይነት ነገር ተፈጥሯል፣ አብረን እየኖርን አይደለንም፣ ህይወታችንም የተለያየ ሆኗል፣ በሽምግልና ይሄ ጉዳይ ቢፈታ ብለሽ ጠይቀሽ አንድ እርምጃ ነው ይሄንንም ማድረግ። ገብቶሻል? ለቀጣይ ህይወትሽ ሌላ ችግር እንዳይመጣ ማለት ነው። በህግ ጉዳይ ከፈለግሽ አለን እኛ። ከዛ በተጨማሪ በቀጣይ ደግሞ ስላለው ህይወትሽ ተስፍሽ እንደነገረሽ ነው። በቃ ቸኩለሽ በምንም አይነት ሁኔታ እንዳትወስኝ። ከመጀመሪያውም ሰው ጋር ቢሆን ጊዜ ያስፈልጋችኋል።
መነጋገር በደንብ ያስፈልጋል። ነገሮች ላይ እውነተኛ ስሜት እውነተኛ ፍላጎት ኖሮት ነው ወይስ እንደው የቅናት ሳለ አይደለ እንደዛ አይነት ስሜቶች ናቸው የገፋፉት የሚለውን በደንብ ማጥናት አለብሽ። ስንት አመትሽ ነው አንቺ አሁን? 23 አመትሽ ነው። አሁን ገና ነሽ። ስለዚህ ይሄውን ያልንሽን ነገር በደንብ እሱ ጋር ስላለው ስሜት እርግጠኛ መሆን ያስፈልጋል። እድል መስጠት ጥሩ ነው አንቺ ጋር ፍላጎትና ስሜት ካለ እንጂ ያው በቃ ማግባት ስላለብሽ ብቻ አይደለም ማግባት ያለብሽ። እሺ ከምትወጂው ሰው ጋር ነው አብረሽ መኖር ያለብሽ፣ ህይወትሽን መግፋት ያለብሽና በተቻለ መጠን ጥንቃቄ ያስፈልጋል። እንዳትጎጂ ነው ነገር። ገብቶሻል? ትወጂዋለሽ ግን አሁን ይሄንን የቀድሞ ፍቅረኛሽን ትወጂዋለሽ? ስሜቱ አለሽ? ስለዚህ ድምጽሽ ያነሰ በጣም አልሽ። ቀለል አድርገሽ ትወጂዋለሽ? አዎ። ስለዚህ አሁን ስሜት አለ ድምጿ ላይ አይሆን ትንሽ ያው እርግጠኛ ለመሆን እርግጠኛ ያልሆንሽበት ነገር አለ አይደል? እንዴት አድርጎ ሰው ይታመናል? እንዴት አድርጎ በቃ ስለኔ እንጃ ወድዋለሁ ብዬም እንዳልናገር ይከብደኛል ስለኔ። አዎ። ስለዚህ አሁን ድምጽሽ ላይ የሚያስታውቀው እንደዛ ስሜቱ ሊኖርሽ ይገባል። ልትወጂው ለሱ ያለሽ ስሜት ሊኖርሽ ይገባል። ትዳር ቀላል ነገር አይደለም። አሁን አንቺ እንዳልሽው በአንድ ሳምንት ውቅ እንደዚህ የሚገባበት አይደለም አይደል? እንደዚህ ደግሞ ብዬ ስላልኩ አሁን እንደገና ደግሞ ወዳለሁ ብዬ ብል እንትን ይለኛል። በቃ ክዳኛለሁ ብሎ ስለሚያስብ ሊጎዳኝ ነው ብዬ ነው የማስበው እኮ። እሱን እኮ ነው የምንልሽ። አሁንም ከዚህኛው ልጅ ጋር በሚኖርሽ ግንኙነት ጊዜ ያስፈልግሻል። እንደው አሁን ስለመጣ ብቻ አንድ ጎጆ ውስጥ ተጠቃለን እንኖር አይባልም። ጊዜ በቃ በደንብ ተዋወቁ፣ ተደዋወሉ፣ ለመገናኘት ሞክሩ። በዚህ ሂደት ውስጥ የእናንተ ስሜት ጥሩ ሲሆን እና ግንኙነታችን ለትዳር ደርሷል ሲባል ወደ ትዳር ትገባላችሁ። አሁን 23 አመትሽ ነው። ያን ያክል ብዙ የሚያስቸኩልሽ ነገር አይደለም። ተረጋጊ፣ ለራስሽ በደንብ ትኩረት ስጪ። የዚህኛውን ጉዳይ መጀመሪያ ቋጪ። ከዛ በኋላ ግን ከዛኛው ከቀድሞ ፍቅረኛሽ ጋር ግን መተዋወቅ፣ መግባባት፣ ከዛ ለትዳር የሚያደርስ ግንኙነት ሲኖራችሁ ደግሞ አብራችሁ ለመኖር ቃል መገባባት ይቻላል አይደል? ስለዚህ አሁን ቶሎ እንደው ዘለሽ በሚቀጥለው ወር ወይ በሚቀጥለው 3 ወር 4 ወር ውስጥ አንድ ላይ እንኖር እንኳን ቢልሽ ጊዜ ያስፈልጋችኋል። እንዳሁኑ እንዳትጎጂ ማለት ነው። እሱማ አሁን ነይ ፋሲካ እንጋባ ምናምን ይላልቆ ነው መሰለኝ። አዎ ግድ የለሽም። አሁን የዚህ የትዳር ይገባኛል፣ ጉጉቱ አለሽ አብረሽ ለመኖር እንደዚህ ጉጉቱ አለ። ግን ትንሽ አሁንም እንዳትጎጂ ጥንቃቄ ያስፈልገዋል። እሺ ተረጋጊና ከዚህ ጋር ተደዋወሉ። ልክ ጓደኛ ይኮናል እኮ ፍቅረኛ ይኮናል እኮ አይደል? የሆነ የፍቅረኝነት ጊዜ ያስፈልጋል የመግባባት። ስለዚህ አሁን ድሮ ብታቂውም አሁን ስለተመለሳችሁ እንደው ዝም ብለሽ ምገቢበት አይደለም። ላንቺም ጥሩ አይደለም። ቤተሰብም እምነት ያጣብሻል በአንድ ጊዜ አንዱን ፈቶ አንዱን ማግባት አይነት ነገርና 23 አመትሽ ነው፣ ገና ነሽ። ለራስሽ ጊዜ ስጪ። ከዚህ ጋር ደግሞ በደንብ ተግባቢ እንጂ ለፋሲካ ባትጋቡ ጥሩ ነው ብዬ አስባለሁ። እኔ ማነስ እነዚህ ራሱ ያለውባቸው ይሰዱኝ አይመስለኝም መሰለ። እንደዚህ በቃ እንግዲህ ፈርቀሽ ስራና ስራ ነው ተብዬ በቃ በመሐላ ነው ያለው። ቤተሰብም እንግዲህ በቃ ሰው እንዲያታምኝ ምናምን ነው ብለው እነዚህም በቃ ስራና ስራ ነው ተብዬ። አዎ የቤተሰቦች ምክር ስሚ። አሁን የተነጋገርነውን ነገር አሰሪዎች በጣም ጥሩዎች ናቸው። አዎ እሺ በቃ መሰግነው። እሺ ቻው በይ ቻው በይ ቻው በይ